ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። በአማራ ክልል በተለይም በሰሜን ወሎና በደቡብ ወሎ ከፍተኛ አውደ ውጊያዎች መደረጋቸው ተገለጸ። የአማራ ፋኖ ብሔራዊ ንቅናቄ ሚኒሊክ ዕዝ በተለያዩ ቀጠናዎች ከአገዛዙ ሰራዊት ጋር ውጊያ ማድረጉን ነው ያገኘነው መረጃ የሚያመለክተው። በዛሬው ዝግጅታችን የተለያዩ መረጃዎችን ወደ እናንተ እናደርሳለን። በወለጋ የሚንቀሳቀሱ ፋኖችን በተመለከተ አንዳንድ ሀሳቦች እየተነሱ ነው። በግራና በቀኝ እየተባሉ ያሉትን እንደዚሁ በውይይታችን የምንመለከተው ይሆናል። አብራችሁን በመቆይ ዝግጅታችን እንድትከታተሉ ምንጋብዘው እኔ መሳይ መኮንን ከዚህ ከዋሽንግተን ዲሲ ከጋዜጠኛ ሙልጌታ አንበርብር ጋር በመሆን ነው። አብራችሁን ቆዩ። መልካም ጊዜ። ጤና ይስጥልን ሙልጌታ። ጤና ይስጥልን መሳይ፣ እንደምን አለ? እንዴት አረፈድክ? እንዴት አለ? እንግዲህ ዛሬ ምክክር ኮሚሽኑን የአውደ ውጊያ ውሎችና ሌሎችን መረጃዎችን ነው ይዘን የመጣ ነው። በአማራ ክልል የክልሉ ፖሊስ ኮሚሽን ኮሚሽነር እንዲሆኑ ከፍተኛ ወታደራዊ ጀነራል መሾማቸውን ሰምተናል። ከዚህ ቀደም በኦሮሚያ ክልል እንዲሁም በአዲስ አበባ ከተማ አስተዳደር ፖሊስ ጀነራል መኮንኖች በኃላፊነት እንዲመሯቸው የተሰጡ መሆናቸውን እናስታውሳለን። እንዲህ አይነቱ ነገር ምንን ያመለክታል በሚልም በሰፊው ተወያይተናል። ካንተ ጋርም እናነሳዋለን። ሌሎች ጉዳዮችም አሉን። እንግዲህ ፕሮፌሰር መስፍን አርአያ የምክክር ኮሚሽኑ ዋና ኮሚሽነር እዚህ አሜሪካ ይገኛሉ። አሜሪካ የመጡበትንም ምክንያት በተመለከተ አንከር ሚዲያ አንድ ዜና በሰበር አቅርቦ ነበረ። በመረጃው ትክክለኛነት ላይ ጥርጣሬ የለንም። ነገር ግን መረጃው የቀረበበት መንገድ የተለየ አውድ በመፍጠሩና ብዙዎች የኛን ዜና ተከትሎ ባልተገባ መልኩ ዜናው እንዲሰራጭ በማድረጋቸው እንደዚሁም ከቤተሰብ አካባቢ በደረሰንም እንደዚሁ የስልክ መልእክት ለጊዜው ቪዲዮውን እንዲወርድ አድርገናል። ነገር ግን በዛ የተላለፉ መረጃዎች አሁንም በትክክለኛነታቸው ላይ ጥርጣሬ እንደሌለን ለመግለጽ እንወዳለን። እሳቸው እዚህ ነው ያሉት። በዚህ ወቅት ላይ በጣም ወሳኝ ነው እንግዲህ ለጀመሩት የምክክር ሂደት ወሳኝ ወቅት ላይ ለምን እዚህ መጡ የሚለው ጥያቄ ተነስቶ ማወያየቱ አልቀረም። ጥርጣሬንም የሚያጭር ነው። ለማንኛውም በዚህ ጉዳይ ላይ ያለን አስተያየት እናስቀድምና ወደ አውደ ውጊያ ውሎች እንሄዳለን። የእሳቸው እዚህ መምጣት እንዲሁ ዝም ብሎ የሚታይ አይደለም። ከቤተሰብ ጉዳይ ጋር የተያያዘ ነው። እሱ የእሳቸው ጉዳይ ስለሆነ ብዙም እዛ ውስጥ አንገባም። ነገር ግን ኮሚሽኑ ሂደቱን ለማጠናቀቅ ከጫፍ ደርሷል። በዚህ ወቅት ላይ የትኛውም የቤተሰብም ሆነ የግል ጉዳይ ቢኖርባቸውም እንኳን ወደ ሌላ ቦታ መሄድ ምን ያህል ለጥርጣሬ ክፍት እንደሚያደርግ እዛው ኮሚሽኑ አካባቢ ያሉ ሰዎች ጭምር በጥርጣሬ ነገሩን አንስተው መልእክት ልከውልናል። ለማንኛውም እንዴት አየው? ጉዳዩ በተወሰነ ደረጃ መነጋገሪያ ሆኗል። አመሰግናለሁ መሳይ። እኔም ትናንት መረጃውን በአንከር ሚዲያ ይፋ ከተደረገ በኋላ ተከታትየዋለሁ። እሳቸው እንግዲህ የቤተሰብ ሀዘን ገጥሟቸው ወደ አሜሪካ አቅንተዋል የሚል መረጃ ነው በሰፊው እየተሰራጨ ያለው። እውነተኛ መረጃውም ወደሱ እንደሚያደላ ይታመናል። ከዚህ ባለፈ ያለው ፖለቲካዊ ትርጉም አሁን ካለው ብሔራዊ ምክክር ኮሚሽን ብለው ባለፉት 5 ዓመታት ለፋንበት ሲሉት ከነበረው አኳያ ግን አሁን በዚህ ደረጃ ወደ አሜሪካ የሚያስኬድ አስገዳጅ እውነት አገር ቤት ያለው ነው ወይስ ደግሞ የኛው ጉዳይ ነው የሚለው አጠያቂ ነው። እንግዲህ የቤተሰብ ጉዳይ የቤተሰብ ነው። ነገር ግን በተለይ የወዴድ ፍላጎት በከፍተኛ ሁኔታ እርፉን አግጧ ምናፍቆ ወጣበት ነባራዊ ሁኔታ እንዴት ይሄ እንዲሆን ቻለ የሚለው ብዙዎች ዘንድ እያነጋገረ ይገኛል። በነገራችን ላይ እኛም ብሔራዊ ምክክር ኮሚሽኑ ሐምሌ 8 ቀን 2018 ዓ.ም ይፋ ሲደረግ በወቅቱ 8 አጀንዳዎች ናቸው በሚል ይፋ ያደረጉት ግለሰብ ሄሩት ገብረስላሴ ናቸው በሚል በወቅቱ መረጃው ማጋለጣችን ይታወሳል። በተለይ በዚህ የምክክር ኮሚሽን በቀረቡት አጀንዳዎች ላይ እነ ፕሮፌሰር መስፍን አርአያ እንዳልተስማሙባቸው ጫና ውስጥ እንደነበሩ በወቅቱ ወደኋላ መለስ ብለው አድማጭ ተመልካቾቻችን ቢከታተሉት የሚያገኙት ሀቅ እንደሆነ ይታወቃል። እንግዲህ ዶክተር ሄሩት ገብረስላሴ ከላይ ሲታይ ኢትዮጵያዊነት ስም ያላቸው በተለይ ወዴድ ብልጽግና ለዚህ ዓላማ ለምን ፈለጋቸው በተለይም ደግሞ እሳቸውን እንዲፈጽሙና እንዲያስፈጽሙ ለምንድን ነው የተመረጡት ብለን ስናስብ በብሔር ኦሮሞ መሆናቸውን ታሳቢ ያደረገ እንደሆነ ይታወቃል። ሄሩት ገብረስላሴ ኦዳ ነው የሚባሉት። ኦህዴድ ብልጽግና ይሄንን ማዕከል አድርጎ ነው ይሄን አጀንዳ ለማስፈጸም ከፍተኛ ጥረት እያደረገ ያለው። ኦህዴድ ብልጽግና ሄሩት ገብረስላሴ ኦዳ በእሳቸው ለመተካት እሳቸው የተከራከሩ ነው ማለት አይደለም። ከዚህ በፊትም በተደጋጋሚ ብዙዎች ዘንድ ሲከራከሩበት የነበረው እውነት አለ።
እሳቸው ይሄን ጉዳይ ያስፈጽማሉ በሚል በአብይ አህመድ ታምነው ሲሰሩ እንደነበር ይታወቃል። አሁን እሳቸውን ከዚህ ጨዋታ ወይም ደግሞ እጃቸውን እንደ ጲላጦስ የማጠፍ ፍላጎት አይደለም። ነገር ግን ከፍተኛ ጫና እንደነበረባቸው ይሄን መረጃ ማጋራት አስፈላጊ ነው። አገሪቱን በተለይ ይሄ ብሔራዊ ምክክር ኮሚሽን አገር ይበትናል፣ ከፍተኛ አደጋ በኢትዮጵያ ላይ ያመጣል። ብሔራዊ ምክክር ኮሚሽኑ ለኢትዮጵያ መፍትሄ ሳይሆን ተጨማሪ እልቂት፣ ተጨማሪ ጥፋት፣ ተጨማሪ አናርኪዝም ይፈጥራል እየተባለ እየተገለጸ ባለበት ወደ ማጠናቀቂያው እየመጣ እንግዲህ እሳቸው ናቸው ለ21 ቀን ነው እቅድ ይዘናል በ21 ቀን ውስጥ እናጠናቀቃለን ቢለው ከሐምሌ 8 ቀን ጀምሮ ሲያካሂዱ ነበርት ነው። እሱም አልበቃና 9 ቀን ጨምረን የ30 ቀን ነው ያካሄድን ያለ ነው ብሎ እንደዚሁ መግለጫ ሰጡ። እሱም አላበቃም። እነዚህ ቀናቶችም አልበቁም። እንደውም አንዳንዶች ከዛ ከፍ ይላሉ ቀናቱ። እኛ ግን መግለጫ ከተሰጠበት ቀን አኳያ ስናየው ነሐሴ 12 35ኛ ቀኑ 34ኛ ቀኑን ይዞ ውይይት እያደረጉ ያለበት ነው ባለሚታ በተጨባጭ ታያና አገሪቱ በዚህ ውጥንቅጥ ውስጥ ሆና በሌላ ጉዳይ በሚስብ ጉዳይ ከሀገር ወጡ የሚለው ነገር ለኔ ያሳምነኝ ነው፣ ብዙዎችም ያሳምነኝ። ምክንያቱም አገሪቱ ከፍተኛ አደጋ ላይ ነች። የአማራ ክልል በተለይ በእነ አረጋ ከበደ የሚመራው ወደ 11 ገጽ የሚጠጋ ነው ጥያቄ ያቀርበው በተለይ በአማራዎች ዘንድ በሌሎችም ኢትዮጵያውያኖች ዘንድ የብሔራዊ ምክክር ለአንድ ወገን ያደላ በተለይ ከህዝብ ቆጠራና ከአዲስ አበባ ጉዳይ ከሌሎችም ጉዳዮች ጋር ተያይዞ አደገኛ መዘዝ ነው፣ አደገኛ ነገር ነው፣ አንስማማም እያሉ ባለበት ነው ባለው ሁኔታ የምክክር ኮሚሽነር በተለይም ደግሞ ባለፉት ዓመታት እየመሩት የመጡት ግለሰብ በሌላ ምክንያት ወደ አሜሪካ ሄዱ የሚለው አያሳምንም። ግን ከፍተኛ የሆነ ጫና እንደነበረባቸው መረጃዎች እየወጡ እንደሆነ መንገር ለአድማጭ ተመልካቾቻችን ብሔራዊ ምክክር ኮሚሽኑ በምን የስሙላ መሆን ከዚህ በፊት ተደጋጋሚ ብዙዎችም ተናግረዋል። በተለይ እኛ መሳይ ታስታውስ ከሆነ ለብሔራዊ ምክክር ኮሚሽኑ እውቅና እየሰጣችሁት ነው ለምንድነው አጀንዳ የምታደርጉት የሚል ጫናዎች ከአድማጭ ተመልካቾችም እየመጣ ነበር፣ ከአንዳንድ ወገኖችም እየመጣ ነበር። ነገር ግን ብሔራዊ ምክክር ኮሚሽን በተጨባጭ አደጋ እንደሆነ ከመግቢያው አጠቃላይ ከሂደቱ ጀምሮ ስናጋልጥ የነበረበት ሁኔታ ነው። ሂሩት ገብረስላሴ ኦዳ በትምህርቱም ሆነ በተወሰነ ደረጃ ገፋ ያደረጉ በትልልቅ መስሪያ ቤቶችም የሰሩ በዓለም አቀፍ ደረጃ የሰሩ ሴት ናቸው። በአባታቸውም በኩል ደና ቦታ የነበሩ ትልቅ የቢዝነስ ሰው የነበሩ አባት እንደነበራቸው ወይዘሮ ሂሩት ገብረስላሴ ኦዳ ይነገራል። የመኢሶንም አባል እንደነበሩ ነው ከታሪክ ድርሳናቸው ለማወቅ የቻልነውና በቤተሰባቸውም በኋላ ታሪካቸውም ደና ቦታ የነበሩ ሴትዮ ዛሬ የአብይ አህመድ ተውኔት ዋና ገጸ ባህሪን ተላብሰው ሲጫወቱ ስናይ እንደው ሰው መጨረሻውን ለምን ያበላሻል? ቢያንስ እንኳን ትላንትናውን የራሱን የትላንትና ታሪክ ለምን እያጠፋ እያበላሽ ይመጣል የሚለውን ለመግለጽ ያህል ነው። እንደው ከፕሮፌሰር መስፍን አርአያ ጋር በተያዘ ሊመለሱ ይችላሉ፣ ይመለሳሉም ነው እስካሁን ባለው መረጃ። የቀብር ስነ ስርዓት የእህታቸው ከተከናወነ በኋላ ሐሙስ ዕለት ወደ አዲስ አበባ እንደሚመለሱ ነው የተገለጸው። እንዳልከው ምንም ይሁን ምን የግል ጉዳይም ይሁን የቤተሰብ ጉዳይ አሁን እሳቸው ከያዙት ኃላፊነት ሀገራዊ ኃላፊነት ነው። ምክክር ኮሚሽኑ ጠቀመም አልጠቀመም ልጋዊም ሆነም አልሆነም ባለው በብልጽግና ማዕቀፍ ሆነ በአገሪቱ ባለው አሁን ማዕቀፍ ይሄ ምክክር ኮሚሽን ትልቅ ቦታ የተሰጠው ነው። የዚህ ትልቅ ተቋም ዋና ኮሚሽነር ሆነው አንድ ሰው የራሱ ሰርግ እያለ የራሱን ሰርግ ትቶ ወደ ሌላ ክርስትና ድግስ ላይ እንደሚሄድ የሚታይ እኮ ነው። ይሄ እሳቸው ድግስ ነው። እሳቸው ባለመኖራቸው እዛው ተሰብሳቢው ጥያቄ ማንሳቱንም እየሰማን ነው። በተወሰነ ሰዓት ልዩነት እየመጡ ተወያዮችን ይጎበኙ ነበር። አሁን የሉም፣ ለቀናት አልታዩም። በዚህ የተነሳ ጥርጣሬን ጭሯል። በቅርቡ እሳቸው የሰጡትን መግለጫ ታስታውሳለህ። ኦህዴድ ብልጽግና የራሱን ጸጉረ ልውጥ ሰዎችን ወደ ኮሚሽኑ የስብሰባ አዳራሽ ባስገባ ጊዜም ቅሬታዎች ሲነሱ ወጥተው ለመገናኛ ብዙሃን መግለጫ ሰጥተዋል። አንቀበልም ብለዋል። ምናልባት እንዲህ አይነቱ ነገር ጫና የፈጠረባቸው ሊሆን ይችላል። ከአንዳንድ ወገኖችም እንደሰማነው በተደጋጋሚ መልቀቂያ አስገብተው አብይ አህመድ አንዴ በልመና አንዴ እጅ እየጠመዘዘ በኮሚሽኑ ኃላፊነት ላይ እንዲቆዩ አድርጓቸዋል። ተወደደም ተጠላም አሁን ያደረጉት ነገር በቤተሰብ ጉዳይም ይሁን በምን ከቦታው ዞር ማለታቸው ጥርጣሬ ቢፈጥር ስህተት አይደለም። በጉዳዩ እንደማያምኑበትም ሊያሳይ ይችላል። ይሄን በማመናችንና ይሄንን ደግሞ ሐሳባችንን በማካፈላችን ስህተት ተደርጎም ሊታይ አይገባም። በዚህን ወሳኝ ወቅት ላይ እሳቸው ከዛ ኮሚሽን አካባቢ መጥፋት አልነበረባቸውም። ወይዘሮ ሂሩት ገብረስላሴ ኦዳ በዚህ ኮሚሽን ውስጥ ወሳኝ ድርሻ እንዳላቸው ይነገራል። ከሳቸው ጋር ተመሳሳይ ተልዕኮ የተሰጣቸው ሟቹ አቶ ዘገየም
ይህንን ተልእኮ ከአብይ ተሰጥቷቸው እንዲያስፈጽሙ ትልቅ ኃላፊነት ይዘው እንደቆዩ የሚታወስ ነው። አሁን ወይዘሮ ሂሩት ገብረስላሴ ላይ አርፏል አጠቃላይ የአብይ አህመድ ተልእኮ። ከወይዘሮ ሂሩት ጋር አብሮ የሚሰራው ዶክተር ዮናስ ኦዳዬ ይባላል። እሱም በተመሳሳይ የኦህዴድ ብልጽግናን ተልእኮ ለማስፈጸም በኮሚሽን ውስጥ እንደሚንቀሳቀስ የውስጥ አዋቂ ምንጮች ይገልጻሉ። እነ ፕሮፌሰር መስፍን አራያን ጨምሮ ሌሎቹ ሲጠሩ እንዲያድርጉ ሲባሉ በተለይ ወይዘሮ ሂሩት ገብረስላሴ ኦዳ ከኦህዴድ ብልጽግና